እኔ ግን ሳወራ እሺ አውሪና ተጨርሻ አወራለሁ። ከቤታዩ ጋር ተጫወትኩኝ። ቤታዩ እንደዚህ አይነት ነገር አላነሳችም። ጌሙ ላይ ነው ፎከስ ያደረገችው ብዬ ስናይ እንዴት የቤታዩን ታነሻለሽ ብላ ታቀሳስረኛለች እንዴ? ቆይሽ እኔ በመሀል ቤት ግራ ገባኝ እኮ ቤታዩ። ቤት ሲሄድ ሁላችሁም ኮኔክት ናችሁ እንዴ? የኔስ ህይወት ኧረ እኔ ያልተጣላው እዩ አዳምጪኝ እንዴ ወይ እንደው መቃጠል ነው። ቤታዩ ጋር ስጫወት ቤታዩ እነሱ ጌሙ ላይ ነው እንዴት የቤታዩን ስም ታነሻለሽ? አንቺ ጃፒን አንስተሽ የለው ያልኳት። እንደውም ጃፒ በጣም ሰድቦኛል ትናንትና። እንደ ጌም አድርጎ ልኮልኝ ሁሉ ጊዜ እንደ ጌም ይልክልኝና የሆነ ጥያቄ ይጠይቀኛል። አሁን ደግሞ ሄለን ሳይኮሎጂ ጋር ገባሽ ነው ምናምን ብሎ መከራዬን ቲጂ ምናች 78,000 ኮይን ሰጥቻታለሁ። ግን እንደዛ ሰጠሁ ብላ ማለት ነው ከታች ወደ ላይ ነው ከላይ ወደ ታች ነው። እንደሱ ያሰድበኛል ጃፒ። ሰላም ቆይ ሰውዬ አነሳችብኝ። ቆይ እሺ ሰላም አዳምጪኝ። ስታነሳብኝ አልቅሼ ነገርኳት። ሙርት ይዛለች ሁልጊዜ ሙርት ይዛለች። ሰሞኑን ራሱ ከፋኝ ብዬ መታ ሼር ታደርጋለች። ግን አንድ ቀን እንኳን ምንድነው የከፋሽ እህቴ ብለኝ አታውቅም። ቆይ እሺ አንድ ቀን ምንድነው የከፋሽ እህቴ ብለኝ አታውቅም። ሁልጊዜ ህዝቡ እኮ ጭንቀት አለበት ምን አለበት ትለኛለች። ቤታዩ እኔ ጭንቀት አለብኝ ዲፕሬሽን አለብኝ መድኃኒት እወስዳለሁ። ገባሽ? እሺ ቆይ እሺ መድኃኒት ስለምወስድ ዋፈርኩ እንዴ ስናገር በቃ አለው የሆነ እንትን እንዳልባል በቃ ይሆናል። አንቺንም እንዳልነካሽ ከሌንም እንዳልነካ ፈራለሁ። አሁን ግን መሮኛል በቃኝ እንዴ። እስኪ እሺ አዳምጪኝ። ወይኔ እንደው መቃጠል ነው ዘንድ የሆነ ቤት ሲሄድ ከሆነ ሰው ጋር አጋጫለሁ። የሆነ ቤት ሲሄድ ከሆነ ሰው ጋር አጋጫለሁ። እሺ አንዴ ታዳምጪኝ እስኪ። ኧረ ወይኔ ወይ ዘንድሮ ኧረ አታልቅሽ። ወይኔ ዘንድሮ መረረኝ ማርያም። ቅድም ቤታዩ ብዬ ስም ሳነሳ እንዴት እንደሆነችብኝ እኔ ይጠላሻለሁ እንዴ? ወይኔ በስመ አብ እንደው በሽተኛው ነኝ። ቆይ አንዴ ሰላም አታልቅሽም። አሁን እሺ ሲያቀሳስር ሄለን ጋር መጥቶ እሱ ሲያቀሳስር እሷ ናት የምትልክልኝ እሷ ናት እንደዚህ። ከዛ ፌመስ ልትሆን ነው የሆነ ሙድ ሲያዝብኝ ደስ አይለኝም። ቢኮዝ እኔ ሰው ላይ አልደርስም። ቤታዩ ካልነኩኝ አልነካም። ያልነካኝን ሰው በታሪክ ነክቼ ካወኩኝ መድኃኒዓለም ዛሬ ድፍት ያርገኝ። እሺ ቆይ አንድ ሺህ ደቂቃ አሁን እኮ ሰላም እንዴት እንግባባ? አንቺም ያወራሽ እኔ እኮ እንደው ማውራትም አልቻለም። ላውራ አንድ ድል ትሰጪኝ? ይቅርታ የሚያቃጥል ምግብ እራት እየበላው እንደ ድንገት ስለገባው ምላሴ ያቃጠለኝ ነው። እዩም ወይ እኔ ላውራ ወይ አንቺ አውሪ፣ ወይ አስወሪኝ ወይ ላስወራሽ። እንዴት ምን ይሻለናል? ምን ታስቢያለሽ? እሺ ስሚኝ። አሁን እሷ አንቺ እኔ አሁን ለምሳሌ አሁን አንቺ ከኔ ጋር ስትመጪ ስትጫወች እንደ ኖርማል ነው ማየት የምፈልገው አንቺን። ሰላም ለምሳሌ አሁን እኔ ሰላም ወይኔ ዲፕሬሽን አለባት ወይኔ ራሷን ስትረስ ያማታል ምናምን ብዬ አንቺን እንደ በሽተኛ እያየው እንድቀጥል አልፈልግም። እኔ የምፈልገው ሰላም ናለ እኔ እህቴ ናት። ምሳሌ ነው የምሰጥሽ። እህቴ ናት። እቀልዳለሁ፣ አለቅጣለሁ፣ እጫወታለሁ፣ እንጫጫዋለን ምናምን እንደ ኖርማል ሰው ነው እኔ የማይሽ። ተረዳሽኝ አይደለ? እና ይመስለኛል ሄለን እንደዛ ጀስት እንዴት ነው እንደዛ ነው ያየ ቲክቶክ ላይ ብዙ እንትን ላተል ትችላለች፣ ግን እንደዛ ነው ያየችሽ። በቃ ለአንደኛ እንደምንጫወተው እንደምንቃለደው እንደምናሾፈው እንደምናለቅጠው እንደዛ ነው ኖርማል አድርጋ እንትን ያለችሽ። ግን አሁን አንቺ ያ ነገር ከደበረሽ ላታቅ ስለምትችል ሄለን እኔ እንደዚህ አይነት ቀል አልፈልግም፣ እኔ ዲፕሬሽን አለብኝ፣ ስትረስ አለብኝ፣ መጨናነቅ አልፈልግም ብለሽ አስቀድመሽ ንገሪያት። ወይ ደግሞ ጀስት እንደ ኖርማል ሰዎች አንቺን እንትና መንገድ አትክፈችላቸው፣ እንደ መጥፎ እንዲያዩሽ አትክፈችላቸው። ረዳሽኝ? ላይክ እንዴት ነው እንደ አንቺን እንደታመምሽ መድኃኒት እንደምን እንደዛ ታርገሽ ሰላም ይበቃ። አንቺ እንደታመምኩ እንዲያዩኝ አይደለም ፈልገው በቃ እንደሱ ሳይሆን ራሷ ናት ጃፒ ብላ ስመን አነሳች። አክሊሉ ሁልጊዜ አክሊሉ እያለች ሙድ ትይዝብኛለች። ከዛ እሱን አስተውኳት። አሁን ደግሞ ከጃፒ ጋር እንደምንጣላ ታውቃለች። ድብና አድርጋ ታውቃለች። አታውቅም? እንዴት ነው የማታውቀው? በደንብ አይ ዶንት ቲንክ ሶ የምታውቅ እኔ እኮ አሁን ነገርኳት ከጃፒ ጋር ተጣልተው እኔ ልትዋሽሽ ትችላለች እንጂ ታውቃለች። ሁልጊዜ መታ ለማን ሼር እንደምታደርግ አላውቅም። ላይቬን እኮ ሼር ታደርጋለች። እሷ እኮ እኔን አንደርስታንድ ማድረግ እንጂ የማትፈልገው መታ እኮ ሼር ታደርጋለች። የሆነ ወሬ ሳወራ እኮ ሼር ታደርጋለች። ለማን ሼር እንደምታደርግ አላውቅም። ስለዚህ እኔ
እንደ እንትን አይደለም እንደ ታማሚ እኔ ሰላም ጤነኛ በላይ ነው የምኖረው ቤታዬ እሺ በእግዚአብሔር ለሰዎች ተረድቼ ነው የምኖረው እስኪ ወይ ሰላም እንዴት ነው የምንግባባው ለምን እንደሌሎቹ እንደናንተ ከናንተ ጋር እንደምትጫወተው ለምን ጌሙ ላይ ፎከስ አታረግም ምንድነው ኧረ ሰላም ዝም በይ ኧረ ሰላም እስኪ አንዴ ዝም በይ በፋጣሪ እኔ ራሷን ወደ ሌላ እያሰብኩ ነው እስኪ ዝም በይ አዳምጪኝ ከናንተ ቆይ እስኪ አንቺ ጠብቂ ቆይ አንቺ ከላይ ያለሽው ጠብቂ እያወራን እንዴ አንዴ ጠብቂኝ ተረጋግተሽ አውሪ ምንድነው ከላይ መደረብ እሷን አንዴ ቆይ ተረጋጉ እስኪ እኔ ጭንቅላቴ ማርያምን እየታመመ ነው ሰላም አዳምጪኝ ሄለን እስኪ እዚህ ቲክቶክ ላይ ያለ ሰው ጠይቂ ሄለን ከእናንተ ጋር እንደምትጫወቱ አትበይ ጠዋት ተጣልተን ወጥታ ጌሟን ሳትጫወት አሁን ማታ ነው የገባችው ኦኬ ተጣልተናል ከኔ ጋር ተጣልታ ተጨቃጭቀን ላይቭ ላይ እንዴት እንደተጣላን ያልሞተ ሰው ይናገር ቲክቶክ ላይ ተጣልተን ነው የወጣችሁ በየቀኑ ነው እኔና ሄለን የምንጣላው ዲቦራ አንድ ቀን ተስማምተን አናውቅም በጌም ላይ ተጨቃጨቃለች ታወሪያለሽ ሙድ ትያያዣለሽ ምናምን ሰላም አንቺን እንደዚህ በቃ ቁጭ ብሎ እንደ ሰው እንዴ ነው የሰው ልጅ ባህሪው ይለያያል የሰውን አመል ይዘሽ ነው የምትቀጥዩ ይሄን አይናገሩኝ እንትና ላይ ጥሩ ምናምን የለም በቃ ተናገረች የመጀመሪያውን ተሳስታ ተናገረች አይደል ወይ ደም ካፋው አምልጧት ሄለን ተናገረች አይደል ከዛ ዛሬ ሄለን እንዲህ ብለሽኛል ከዛሬ ጀምሮ ግን የጃፒን ስም እንዳታነሽብኝ ትያታለሽ ከዛ ነገ አብራችሁ ስትጫወቱ መልሳ ካነሳች አዎ አንቺ ልታናድድሽ ነገር ፍለጋ መንሿከክ ፍለጋ ነው ያረገችው ይባላል አሁን ፎሎ አታርጊ ፎሎ አንሻላልክም ለምን ትመጣለህ እንደው መከራ ይሰው ለምን ይመጣል እዛ አቀሳስሩ አይደለም አቀሳሰር አይደለም እና ምንድነው የምትፈልጉት ቤታዩ ማርያምን አሁን ንገሪ ምንድነው እሺ ጃፒያውን ጥፋተኛ ነው ምንድነው የምትፈልጉት አደም ወደኔ ዞሽ አይደለም እዛ መጥቶ እንደዚህ ብሎ ተናገረ እኔ ቆይ አንቺ ግን ሰላም ታይ ከኔ አትጣይ ለምን ከኔ አትጣይ ሰላም እንደምልሽ ልንገርሽ ለመረዳት እየሞከርኩኝ እየተነሳብኛለሁ አዳምጪኝ እኔ ማንንም አልተነሳብሽም ድራማውን ተይው ይኸውልሽ አዳምጪኝ እኔ እየሰማሁሽ እያስረዳሁሽ በጣም ቦታ እየሰጠሁሽ እኔ ላይ ከዞርሽ ቲክቶክ ማርያም ነው ጦር ሜዳ ነው የሚሆነው ታይ እኔ ጋር እኔ ክፉ አልናገርም እና እኔን መተሻው ምንድነው የምትይኝ ልታሳብዱኝ ነው ይታያልሽ እኔ አሁን እኔ ምን ልታሳብዱኝ ነው ስለ አንቺ ካለለሽበት ለምን ታዲያ አንድ ሰው ልታሳብዱኝ ነው ምን ልበል ሶስት ሰዎችን እናንተ ነው ልልምችለው እኮ ቤታዩ እሺ ማን ያላችሁ ሰዎች ያልበደሉኝ ሰዎች አይደለም እያልኩ ያለሁት የበደሉኝን ሰዎች ነው እናንተ ብዬ የምናገረው እሺ አንድ ሰው ነው አንተ የሚባል ኦኬ ምን ልጠይቅሽ እኔ እናት አዳምጪኝ ወይ እንደው ዘንድሮ ማለቃችን ነው ሰላም መከበርን ፈልገሽ መወደድን ፈልገሽ ደግሞ ሰው ሚልሽን ደግሞ አትሰሚም ፕላስ ደግሞ በዛ ላይ ደግሞ ከሰው ጋር ደግሞ ጌም ስትጫወቺ አመልችለሽ ነው መጫወት ያለሽ እኔ በቀን 8 ነው የምጣላው ገብተሽ ይኝ ጠዋት ስገባ ይኝ እንደ ሰይጣን ነው እንደዛ ከሆነ እኔ ስጣላም በቃ እንደዚህ እንትና በቃ እኔም ስጣላ እኔም የፈለኩትን እናገራለሁ እነሱም የፈለኩትን ይናገራሉ ልክ እንደናንተ ከዛ ያልቃል አለቀ ኦኬ ጥሩ አሁን ማን ደስ ይለኛል እነሱ እየተናገሩኝ እኔ ጎንበስ ብዬ ምናምን ከሆነ አይደለም ማንም ይልሽ ማንም ተናገረችኝ ጃፒ ብላ ነሳች ጃፒ ምላስሽ ግን ሰላምዬ ምላስሽ በስማም ያረብ ያለ ምላስሽ እኔ ምላስ ላገባሽ እንዴ ራስ ወሪኝ በእናትሽ እኔ በቤቴ ገብቼ ቡርቅቅ አድርጌ ሰፋ አድርጌ አወራዋለሁ ግን ያንቺን አጀንዳ ማድረግ አልፈልግም እሺ ቤታ ምን አድርጊ ነው እድል ስጭኝ እንዴ በስማም ተሳተሽ እንደተመሚ ነው መታየት ያለብሽ እስቲ አናደደኝ አቤት ውሸቷ እንደተማሚ አላየችሽም እንደ ጌመር ነው ያየችሽ አልሽኝ እንደዛ አይደለም ያየችኝ ስለሱ አይመለከተኝም እኔ ስለራሴ ነው ማውራልሽ አዳምጪኝ ኧረ በእናትሽ አንቺ ተረጋጊ በእግዚአብሔር ምን ውሸታም ነሽ በስማም እግዚአብሔር እንደው ይቅር ይበልሽ ያለሽን ስብዕና ከሰው እኔንም አታርቂኝ ሰውን ሁሉ አርቀሽ ለብቻሽ እንዳትቀሪ እንዴ አንቺ ምን እንዳትርቂኝ ብዬ ግን ማለት ነው አንቺ እንዳትርቂኝ ብዬ አይደለም ያላልኩሽን አታውሪ ዲፕሬሽን አለብኝ ስትረስ አለብኝ መድኃኒት ወጣለሁ እስቲ ራስሽ እንደዛ ብለሽ አትንገሪ ለኔ ማይሽ ሰላም እህቴንሽ ኖርማል ነሽ ለኔ እንደማንኛውም ሰው እንጫወታ እንደዛ ነው ግዴታ እኮ አይደለም ሰላም እንደዛም ግዴታ አይደለም ማየት ሰይጣኔን አታምጪኝ እንዴ ሰይጣኔን አታምጪኝ እንዳትዞኔ እነሱ በድለውኝ ነው እኔ እነሱን እኮ እኔ ላስማማሽ እኮ ነው እየነገርኩሽ ነው እኔ ላስማማሽ ነው ሰላም ከሷ ጋር ለማስማማት ከሆነ እየመጣ በየቀኑ ይስደበኝ እንዴ እንደው እንዴት እንደዋለ መታደለው ዘንድሮ ስሚኝ ጃፒን እኔ እነግረዋለሁ ጥያቄ የምጠይቅሽን ባጭሩ ተናገሪ ጃፒን መቦለክ ከፈለግሽ አሁን ቤትሽ ላይ ቦለኪው ከዚህ ውጭ
ኦኬ ይቀመጥ። ፎሎ አላደረገውም አልቦልከውም። ሶ ይሄ ሶሻል ጥሩ ጥያቄ። አንቺ ፎሎ አታርጊው ጥሩ ካልቦለክሹ ደግሞ እሱ የፈለገውን ነገር ቢጽፍ እሱ የፈለገውን ነገር ቢናገር አትናደጂ። ለምን ቤቱን ፈቅደሻል። ይሄ ሶሻል ሚዲያ ነው። አልተናደድኩም። ጎበዝ እንዳትናደጂ። ከሄለን ጋር ደግሞ ስሙን አንስታን የተጣላ ነው እንጂ አልተናደድኩም። ኦኬ ሄለን ትግባ፣ ተስማሙ። ትችያለሽ ወይንስ በዚሁ ነገርሽ ትቀጥያለሽ ወይስ እኔ ልውጣልሽ? እንዳልመጣ ነው የምታደርጊው። በቃ አይምሮ የታመማ እንዴ ከሰው ጋር ስታረቅ አንደርስታንድ ተደርጎ ነው እንደዛ። ሰዎቹ ህዝቦቹ እንደዚህ ናቸው። አሁን እሺ እኛን አስወጭን፣ እኔ ልውጣ፣ እኛን አስወጭን፣ ገዝታ አስወጭና እንዲህ እንዳማረብሽ ጌምሽን የታለች ይላል የለችም። ቆይ እሺ ማታ ነው እነሱ ጋር ለሊት ይኸው መጣለች። ቤታዬ በጣም ነው የምወድሽ በዚህ አጋጣሚ። እሺ ቅድም እኮ ተናደርኩብሽ እኮ ተናደርኩ። ሶሪ ነርቤ ተነካ እኮ ታውቂያለሽ። እንደው ግራ ነው አዳምጫት ልላት እኮ ነው የከፈትኩት እንጂ አልከፍትም ነበር። ግን በቃ በጸባይ እንዲጫወቱ አድርጊያቸው እና በቃ ያለፈ ታሪክ እንዳያነሱባት እንዲሁ ከቻልሽ በቃ እንደ ኖርማል አለ አይደለ? ጥያቄ ምን በቃ ማይስማሙ ከሆነ ጌምም አይጫወቱ። በቃ ጌምም አይጫወቱም። ሄሎ ወርቅዬ ስሚ ጌም ማንጫወት ከሆነ ታዲያ ለምን እንታረቃለን? ለጌም ነው እንዴ? ሰላምሽ ለማለት ነው። ሰላም መሆን በዛው ደግሞ ሰላም አዳምጪኝ ባክሽ። እንዴ ሁለት ነገር ወደሽ አትችይም። በጸባይ በጌም ትጫወቻለሽ፣ በፍቅር ካልተስማማሽ ደግሞ ተከባብረሽ ክፉሽን ሳታነሳ ጌም አለመጫወት ትችላላችሁ። ግዴታ የምትታረቂው ለጌም ብቻ አይደለም፣ ሰላምሽን ለማግኘት እሷም ሰላሟን ለማግኘት ነው። ምንድን ነው ተጣላዋትም እኮ እኔ ማረኝ ከሷ ጋር ምን አጣለኝ ከሷ ጋር እሷ በቃ የድሮ ነገሬን አታንሱ ብላለች። አታንሽባት ከዚህ በኋላ እሺ ይሉኝባትም እኮ ጠመዛዛው እኮ ነው ሁሉን ነገር ድራማ አደረገችው ቀየረችው እንጂ ምንም ያነሳት ነገር ህዝብ እኮ ይታዘባል እኮ ምንም ሰላም ምን አልኩሽ እስኪ የሰደብኩሽ ስድብ አለ ምን ተናገርኩሽ ጃፒን አነሳሽ ሳስረዳሽ ከዛ በኋላ እንትን አልሽ ጃፒን ያደረገኝን ነገር ቆይ ሰላም ጃፒን ያነሳው አሁንም ቢሆን መሳሳት አልፈልግም። ቤታዩ ጠይቃኝ ነው የተናገረው። ቆይ ቤታዩ እድል ስጫት እድል ስጭኝ። በቤትሽ ይሄ አንቺ ቤት ነው ለኛ እድል ስጭኝ። ኦኬ ጌሙ ከመጀመሩ በፊት ቅጣቱ ነግሬሻለሁ። ከቅጣቱ ውስጥ ደግሞ አንዱ ሰው ማግባት ተንበርክከሽ አልኩሽ። እሺ ብለሽ ተስማማሽ ገባሽ። ከዛ በኋላ እንደ ባለል ስትይ እንዲያምሮብሽ ከምትንደባለዩ ለምን አታገቢም አልኩሽ። ከዛ ኮሜንት ላይ ጆከርና አሉ ጃፒን አሉ ብዙ ሰው ስም ሲጠራ ጆከርና ጃፒን ቤት ሲጠራ ምን አልሽ አንቺ? መናገር ጀመርሽ። ሰደበሽ። እስቲ በቃ እዚህ በኋላ ሰላምዬ አይሰድብሽም እኔ ነግረዋለሁ ችግር የለውም አልኩሽ። ከዛ እስኪ ምን ተናገርኩሽ? ሌላ ምን አልኩሽ? አሁን እኔ አንቺ ጋር እርቅ አይደለም ጸብ የለኝም። ስጀን የመጣላውን ሰው አውቃለሁ። ከአንቺ ጋር ምንም አይነት ጸብ የለኝም። የመጣሁት ማለት ነው ሴት ልጅ ስለሆንሽ ስታለቅሽ ማየት ስለማልፈልግ ነው የመጣሁት ላስረዳሽ እንጂ ምንም ያጠፋሁት ጥፋት የለም። የሰደብኩሽ ስድብ የለም። አንድ ደህና ነገር ታነሻለሽ። የሰደብኩሽ ስድብ አለ። ሙድ አትያዥብኝ። ምንድነው ሙድ ያዝሽ? ምን አደረኩኝ? ጌሙ ላይ ፎከስ ባለማድረግሽ እና እኔ ላይ ፎከስ አድርገሽ በምትናገሪው ነገር ለምሳሌ ህዝቡ እኮ ብለሽ ማለት ነው ህዝቡ እኮ እንደዚህ አይወድም ጭንቀት አይወድም እያልሽ ስትነግሪኝ ከታች ይሰድቡኛል። እኔ ጋር መጥተው ማለት ነው በጣም ይሰድቡኛል። ሲሰድቡኝ አንቺ የምትናገሪው ነገር እነሱ እንዲሰድቡኝ እያደረገኝ ነው። እሱ ነገር አናደደኝ። እኔ ላንቺ አስቤ ጥሩ በተናገርኩ እንዲሰድቡሽ አደረግኩ ነው ሰላም። እሺ ከዛ እንደዛ ብለሽ ብለሽ የመከርሽኝ ማቀሳሰር እንጂ ምክር አልመሰለኝም ለኔ። እሺ ምክር ላንቺ መጥፎ ከዛ በኋላ ደግሞ እኔና አንቺ የተጣላ ነው። ከዛ በኋላ እነ ቤታዩ ጋር ስትጫወት ምንም ነገር የተነሳ ነገር የለም። ጌሙ ላይ ፎከስ ይደረጋል ስልሽ ቤታዩ ብለሽ ለምን አነሳሽ ብለሽ በጣም ትናልሽኝ፣ ተቆጣሽኝ። ቅድም አንስተሻል ሪከርድ አውጫልሽኝ። ከዛ በኋላ እኔ ቤታዩን ያነሳት እንደዚህ ነው ብዬ አስረዳውሽ። ከዛ ግን ካፋኝና ለቀስኩ ከወጣው በኋላ ያለቀሽ በቤታ ነው ያለቀሽ። በቃ አንጀትሽ ተላወሰ። አታንሽ ስላልኩሽ እሷንዘ ነው እንደዛ አልገባኝም። አሁንም አወራርሽ አልገባኝ። ካልገባሽ ማለት ነው ካልገባሽ እየነገርኩሽ አለሁት። ቆይ ቤታ አንጀት መላወስ ሳይሆን በክፉ እንዳነሳዋት አድርገሽ እንትን አደረግሽ። ለምንድን ነው የምታነሺው ቤታዩ ምናምን ብለሽ ተቆጣሽ። ቢኮዝ እኔ ባለሁበት
እሷ ይኸውልሽ እንዴት መሰለሽ እንደዛ ስለሆነ እኔ ባለሁበት የሄለንን ስም ተነጋግረናል። አላስነሳም በጥሩም በመጥፎም እሷ ባለችበት የኔን ስም እንዳታስነሽ ብዬ ነግሬያታለሁ። ሰላም ዲቦራንም ነግሬያታለሁ። እሷ ቤት በጥሩም በመጥፎም ኢቭን ኮሜንት ጥሩም መጥፎም ዛሬም ስናገር ነበር እንዳታነቢልኝ ብያታለሁ። ማንም ሰው ቤትሽ እንዳይነሳ ተባብለን ጨርሰን ይሄን ቆይተናል። ይዘጋም ዛሬ እግዚአብሔርን ኮሜንት ላይ ሁሉ ስናገር ነበርና ቆይ ቤታ እንደገና ደግሞ ማለት ነው እዚህ ውስጥ አሁን ይሄ ሁሉ ድራማ አያስፈልግም። ሰላም ይሄ ሁሉ ግርግር፣ ይሄ ሁሉ ድራማ ምንም ባላረኩት። አሁን እኮ ሪከርድ ብታመጭ እኮ ሰው ያስገብሻለሁ። ሰድቤሽም እኮ በሆነ አዋርድሽ ማንቀሳሰር እንጂ መምከር አልመሰለኝም። እሺ የትኛው ምክሬ ነው ማንቀሳሰርሽ? አንቺልኝ አንዱ እሺ በቃ ሪከርድ አወጣለሁ። እንግዲህ አይደለም የትኛው ምክሬ ነው ማንቀሳሰር? መብትሽ ነው። ሪከርድ አውጪ። የትኛው ምክሬ ነው ማንቀሳሰር? ከዛ ልላክልሽ ለምን ፓስችው ህዝብ ይልሽ ባክሽ። ለምን እኔ እኮ ማውራውን እኮ አውቃለሁ። ለመታረቅ ነው የገባሽው ወይስ ለመጣላት ነው የገባሽው? አልገባኝም። እኔ ከአንቺ ጋር ጸብም እርቅም የለኝም። ሰላም በምን ተደራርሰን እንመጣለሽ? እየተከራከርሽ ነው። ስመልስ ደግሞ የሆነ በቃ አላደለ ስመልስ የትኛው ፓርቲ ነው ያስከፋሽ? እሺ የትኛው ፓርቲ ነው ያስከፋሽ? እቺ ብቻ ንገሪ። ህዝቡ ጨንቆታል፣ እንትን ብሎታል። እየመጣሽ ታለቅሻለሽ፣ ሁልጊዜ ታለቅሻለሽ አልሽኝ። ሁልጊዜ ታለቅሻለሽ አልኩሽ። እሺ ቀስለኝ ጋለራስ። አሁን ደግሞ እኔ ምን አልኩሽ? ህዝቡ ጋር ሰላም መፍጠር ከፈለግሽ ስለ ጌም አንስተሽ ነው እንደዛ የመከርኩሽ። ህዝቡ ጋር ሰላም ከፈለግሽ እኛ ጋር መጫወት ከፈለግሽ መጀመሪያ ህዝብ ቆይ ተጨርስና ሰላም ይታዩ። አታስጨርስ እና እኮ ስትሳሳት መጨረሻ ላይ ወይስ ደብተር ያዣ ሰላም ደብተር የጻፍሽ ከዛ ስህተቷን ወይ ንገሪያትን ትጨርስና ይኸውልሽ አሁን ይረዝማል። እሷ ትጨርስ አስጨርሻት። ከዛ እሷ ልክ ከጨርሰኝ በኋላ አንቺ ትቀጥያለሽ። እሷ ደግሞ በመሀልሽ አገባ እቆጣታለሁ። ገባች? ኧረ እንዴት አይነት መከራ ነው! ምን ልበል ታዲያ? ይሄንን ቤታ ሰላም እዚህ ጋር ማለት አሳክቱ ምን ላድርግሽ ታዲያ? አንቺና ዲቦራ ታይ በበርበሬ እያጠንሽ ንገሪያት። እኔና አንቺን በቀን 8 እንደምንጣላ ተስማምተን እንደማናቅ እኔና ቤታ ቅድም ተጣልተን እድሜ ለቤታ ጌሜን ትቼ ወጥቼ ጭንቅላቴ ዞሮ እንደገና ገብቼ በኩለ ሌሊት ከአንቺ ጋር ተገናኙ ያለ ሰዓቴ በደረቆ ሌሊት። ለዛ ነው አንቺ ጋር አይ ቲንክ ያልተስማማ ነው ይመስለኛል። ግን እኔ አጥፍቼ ሳይሆን የነገርኩሽን ነገር በጥሩ ነገር ያወራሁትን ጠመዛዘሽ ስላወራሹ ብቻ ነው። እዚህ ጋር አሁን እዚህ ጋር ሰው ለእኔ እኔ ምንድነው መስሎ ለሰው መጥፎ ሴት፣ ክፉ ሴት፣ ያስቀየምኩሽ ሴት እንዲህ ስታለቅሽ እኮ የሰደብኩሽ እኮ ነው የምትመስለው። እንዲህ ስታለቅሽ እኮ ያስቀየምኩሽ ነው የምትመስለው። ወይ ጉድ! ያዡ እስኪ ያዡና የሰደብኩሽን ደግሞ ትነግሪኛለሽ። እኔ ምን አልኳት መሰለሽ ቤታዬ? መጀመሪያ አልኳት ህዝቡን እንዲወድሽ፣ ህዝቡ እንዲከተልሽ፣ ህዝቡ አንቺ ጎን እንዲቆም አልኳት። ሁሌ ስትመጪ እዚህ ጋር ለህዝቡ ጥሩ ጥሩ ነገር አውሪ። ችግርሽን የውስጥ ችግር ካለብሽ የሆነ የጎደለ ነገር ችግር ካለ ከፈጣሪሽ ጋር ተነጋግረሽ ለፈጣሪ ጸልይሽ ግቢ። ይሄ ግን ቲክቶክ ስለሆነ ህዝቡ የራሱ ችግር የራሱ ጭንቀት ስላለበት ያንቺን ችግር ያንቺን ጭንቀት ቀን በቀን የመስማት ግዴታ የለበትም አልኩኝ። ከሰማ ደግሞ ተሰለችዋለሽ፣ ከሰለቸሽው ይሰድቡሻል። ስለዚህ ጥሩ ጥሩ ነገር ይዘሽ ነይ ለህዝቡ፣ ህዝቡን ኢንተርቴን አድርግችን ያልኩሽ አይደል እንዴ? ችግርሽን ለፈጣሪ ሳይሆን ሁሉም እኮ ችግር እኮ አለበት። ሁሉም እኮ የጎደለ ነገር እኮ አለ። ማንም የሞላለት እዚህ ምድር ላይ ማንም። ግን ሁሌ ህዝብ ላይ መጥሽ እንደዛ ከማለት ህዝብ ምን አደረገሽ? ምን አጠፋ? ፈጣሪሽ ጋር ተነጋገሪ። የቀረውን እዚህ ጋር መጥሽ ደግሞ በጨዋተኛ ጋር ተጫዋች ፈታ ብለሽ ጊዜሽን ተጠቀሚበት። ላይ ከገባሽ አይቀር እንዲህ ቁዝም ብለሽ ከምትቀመጩ ፈታ ደንግጥ ብለሽ ከኛ ጋር ተጫወች፣ ከተለያየ ሰው ጋር ተጫወች። ከገባሽ አይቀር ብር ሰርተሽ ውጪ ነው ያልኩሽ እኮ አይደል እንዴ? እስካሁን የትኛው ፓርቲ ነው አንቺን ያስቀየመና የሰደበሽ ከህዝቡ ያቀሳሰረ? የትኛው ሀሳብ ነው? እስኪ አሁን ሚዩት ላድርግና አውሪ። አሁን የተናገርሽው ሁሉ ማቀሳሰር ነው ለእኔ አንድ። ሲቀጥል ደግሞ ጥሩ ነገር አሁን እሺ ቤታዬ አሁንስ ሶሪ ውሃ በቃ ሄሉ እሷ ደግሞ ታውራና ከዛ ቀላል ነገር እኮ ነው ማለት እሷ ታውራና ህዝቡ ይፍረድ። ከዛ ራሷን ትታዘብ። ለህዝቡ ምን ሰርተሻል ለሚለው እኔ በቪዲዮቼ ህዝብን የሚጠቅም ነገር እየሰራው ነው። ቪዲዮ ላይ ማለት ነው። ቪዲዮ ላይ ህዝብን የሚጠቅሙ ነገሮች እየሰራው ነው። ምን ሰራሽ ለሚለው ማለት ነው። ኧረ ምን ሰራሽ አላለችሽም። ሰርተሽ ማሳየት አለብሽ ላለችው ማለት ነው እኮ ሰርተሽ ማሳየት አለብሽ እንጂ ሰላምዬ ምን ሰራሽ እኮ ይለያያል አይደል? እውነት ነው ከተባለ ሰርተሽ ማሳየት አለብሽ ማለት ካለሽ ላይ ኢንተርቴን እሷ ስታወራ አዳመጥኩኝ አይደል ቤታይ?
እኮ ላስተካክልሽ ነው በተሳሳተ እሷ ከገባችብሽ እቆጣለሁ። እኔ ግን እዚህ ጋር እንደ ዳኛውኝ ያለችው ላይክ ለህዝቡን አዲስ ነገር ሰርተሽ ማሳየትና ነገር ሰርተሽ እንትን በይ እንጂ ምን ሰራሽ ይለያያል እኮ። እሺ የአማርኛ ስህተት ነው። ኦኬ ጎበዝ። ጥሩ ነገር እየሰራሽ ለህዝቡ የሚጠቅም ነገር ይዘሽ የመጣሽ እንትን አድርጊ ለሚለው እየሰራው ነው። ከዚህ በላይ መስራት የለም። በጣም ጥሩ ጽሁፎች ጽፋለሁ። የራሴ ተሰጥኦ አለኝ፣ የራሴ ክሬቲቪቲ አለኝ። እሱን ያደረኩ ነው። ሲቀጥል ደግሞ ገንዘብ ሜክ አድርጊ ይላልሹ ደግሞ ገንዘብ እኔ ጌመር ካላጫወተኝ እኔ ገንዘብ በምንም ወይ ሜክ ላደርግ አልችልም። ቲክቶኩን ታውቁታላችሁ። ቪዲዮ ስለሰራችሁ ብቻ ቪው ከሌላችሁ ምንም የሚሰራ ነገር የለም። ስለዚህ ከጌመር ጋር መጫወት ስጀምር ምናልባት እናንተ ፈቃደኛ ሆናችሁ ካጫወታችሁኝ በሱ ገንዘብ ሜክ ላደርግ ይችላል። እንደሱ ብለሽ ዝግ አታቀሳሴ። እኔም ቤታ እንጫወትሻለን። ቆይ እኔና ቤታ እናጫወትሻለን። እሺ አንቺም እስክሪብቶና ወረቀት በቃ እኔም ይሄን ጉዳይ ላይ ስላለሁበት ሄዱ ራሴ መመልስላታለሁ። አሁን እንችላለች ነገር ሁሌ ለምን እንደማላጫውታት ከሰላም ጋር ሁሌ ለምን እንደማልጫወት ፊት ለፊት በቀጥታ እነግራታለሁ። እኔ እኮ ታውቀኛለች አመሌ እነግራታለሁ። አንቺም ትነግራታለች። በቃ ታጥሶ ያው ተጫወትኩኝ በምንም ሜክ ላደርግ አልችልም። ገንዘብ ሜክ አድርጊ ነው ያልሽኝ አይደል? በምንም ሜክ ላደርግ እኮ ገንዘብ ሜክ አድርጊ ያልኩሽ እኮ ሰላምዬ፣ ከተለያየ ሰው ጋር ስትጫወች እኔ አልነካ አትበይ። ኢየሱስ ክርስቶስ በአንድ ድምፅ አልተወደደም፣ አላህም አልተወደደም በአንድ ድምፅ። አቋረጥሽኝ። እኔ ጌሙ ላይ ፎከስ ካደረግሽና ስለ ሰዎቹ ካላነሳሽብኝ እነዛ ሰዎች እኔ ማለት ነው ኮሜንት ላይ ያለው ቤታ እርቅም ጸብም የለኝም የኔ ፍቅር ሽማግሌም ዳኛም አልፈልግም የኔ ወርቅ እኔ ጸበኛም አይደለሁም ከስች ልጅ ጋር ስላሳዘነችኝ ነው መጥቼ የመለስኩ ያለሁት። ትጨርስ ንግግሯ እኔ እወርዳለሁ። ኮሜንት ላይ ነው ማዳምጣት። አይ ሲኦ ችግር የለውም ታይ አውሪ ሀሳብሽን ጨርሽና ነው። ኧረ ችግር የለም ቤታዬ ችግር የለም። እሺ ሰላምዬ፣ እኔ ደግሞ ላልሽው ነገር እኔ ብዙ ጊዜ ካንቺ ጋር ማመጫወት የማልፈልገው በግልጽ ልንገርሽ፣ እኔ እንደሆነ ታውቂያለሽ፣ በግልጽነቴ ነው የምታወቀው። እንትን አሁን አንቺውን ነገር ስናገር እኔ አሁን አፌ ባለጌ ነው ገባሽ? አሁን ከነ ሄለን ጋር ይችሉኛል፣ እኔም እችላቸዋለሁ። ሄለን አሁን ብትሰድበኝም መልስላታለሁ፣ እኔም ብሰርባት ትመልስ፣ እንቻቻላለን። ረጅም ጊዜ ሞይ ስለመተዋወቂው እንዴት እንደሆነ አላውቅም። እየተጨቃጨቅንም እየተዋደርንም እየተጣላንም እየተጎረባበጥንም ሙድ እየተያዝንም እንቀጥላለን። ገባሽ? አሁን ዛሬ በኃይለኛው ነው የተጣላነው፣ ነገ ደግሞ መሄጃ የለንም። እህትና ማቾች ነን፣ ተመልሰን አብረን እንጫወታለን። ተረዳሽኝ ሰላምዬ? ግን አንቺ ጋር አሁን ተጫወቺ ብትይኝ ትናንትና ያው አቷስዋሽኝ በሰቀቀን ያለቀው ጌሙ ተሳቅቄ። ለምን ክፉ ነገር ካልኩሽኝ እኔ እኮ ምንም የምንፈራው ነገር እኮ የለም ሰላምዬ። ብትናገሪኝ ረግጬ አስቀምጥሻለሁ፣ ትረግጭኛለሽ፣ እንረጋግጣለን፣ እንሰዳደባለን። ምንም ችግር እኮ የለውም። ግን እኔ ደግሞ እዛው ነገር ውስጥ አንቺንም ማስገባት አልፈልግም፣ እኔም መግባት አልፈልግም። እውነት ለመናገር ማለት አንቺም በሰላም እግዚአብሔርን አክብረሽ ወይም ወዳጆችሽን ተከታዮችሽን ተከባብረሽ እንድትጫወች እኔም በራሴ መንገድ ምንም የሚያነካካን ነገር የለም ብዬ ስለማስብ ነው። ትናንትናም ስትገቢ በሰቀቀን የተጫወትኩትኝ ማርያምን ነው የምልሽ። ለምን ክፉ ካሁን ይሄ ሊያስቀይማት ይሆን? ይሄ ክፉ ሊናገራት ይሆን? አሁን ደግሞ ድጋሚ እኔ ጭንቀት ውስጥ ነው ያለሁት አስጨነ እንደዚህ አይደለም። በቃ ሰላም ሁሉ ሁለት ወደሽ አይሆንም። ክብርሽን ወደሽ መከበርም ፈልገሽ ሰው እንዳይናገርሽ ፈልገሽ ደግሞ ከዚህ ጋር ደግሞ መጫወት ፈልገሽ ገንዘብ መስራት አይሆንም። እየቻልሻች በጣም ኦቨር የሚሄድብሽ ካለ በጣም የሚነቀሽ ካለ እነሱን እያስወገድሽ ተቻችለሽ ደግሞ ከአንቺ ሙድ ጋር የሚጫወት ደግሞ ከሆነ ከአንቺ ጋር እየተጫጫውሽ የሚናገርሽን ደግሞ ቆመሽ ቀጥለጥ ብለሽ አብረሽ ቆመሽ እየተመላለሽ በቃ እንዴት ነው እንደ ሰውየው ባህሪ አብረሽ መሄድ አለብሽ እንጂ 10 ጊዜ ማለት ነው ሰላምዬ 10 ጊዜ እየተነሳሽ እንትና የድሮ እንዲያሉኝ የምትይ ሰውም እየሰለቸው እኔ ራሱ እንችት ይለኛል። አሁን ሞድሽን ያል ምናምን የሆነ ሰው እንዴት ነው እየሰለቸው ይመጣል። ሰላምዬ በእግዚአብሔር በቃ ሰው የሆነ ነገር ታዝበሽ ለፊ ገብርኤልን ታዝበሽ ለፊ በቃ ይኸው እሷ እህትሽ ናት። እንግዲህ ተመልከች ቂማቲዝም እኛ እንደዚህ ነው። ቂማቲዝም እኮ አሁን እኮ ተነስቶ ነው ስሙ ተነስቶ ነው እንጂ ይሄ የተነሳው እስካሁን ተነስቻለሁ አይተሽኛል። አሁን ግን ጃፒ ምን አለሽ ነው የዛን ጊዜ ነው ማለት ጃፒንም ተናገረሻ ማሪ ተናገረ አልናገረም ብሏል። ከዚህ በኋላ ፎሎዋን ታንሳ ይሄው ምሏል። ፎሎዋን ታንሳ ነው አልተናገርኳትም እንደዛ ብሎ ከተናገረ በኋላ ለመቶ ጊፍት ሰጠ። ለኔ ጊፍት ይስጥሻ ገንዘብ ነው ብልጣቶኝም እንዴ ነው ያለ ለምሳሌ አንድ ሰው ሙሉ ብልጥነት አይደለም እንዴ አትሊስት በጊፍት እየሰጠሽ ነው እየሰደብሽ ስንቱ አለ አይደል እንዴ አንድ ኮፍያ ሳይሰጥ ቀኑ ሙሉ ልብሽን ሲጠባ የሚውል
አትሊስት እንደውን ኮፍያ ልቅምቅም እያረግሽ ቀስ በቀስ ልቅምቅም እያረግሽ ያለን ስጥት ገንዘብ እኮ ነው ያውጣ። ምን አባቱ ይሰራል ጋለሞታ ያውጣ። እኔ አንቺን ቦን ያውጣ እያልኩኝ እርግጥ እያደረኩትኝ መጥቶ ይስጥ። ገንዘብ እኮ ነው የሚሰጠው። ተረዳሽኛ? ከዛ ደግሞ አፉን በልክ ሲከፍተው ደግሞ ሚውት ታረጊውና ተለጠልጭዋለሽ። በቃ ይሄ ነው የቲክቶክ አመልን መያዝ አለብሽ። ሰላም እኔ አሁን ስንት ዓመት ቆይተሻል? አንቺ መናገር በቲክቶክ አይጠበቅብኝም። በሽ አስገቢያት ይላል እና ይሄን ነገር ፍቺ። በቃ ጌም ስትጫወች ለሌላ ጊዜ እንዲህ ያሉኝ የድሮ አነሱ የቀኛ አነሱ። አንቺም ቀስበሽ ግብት አድርገሽ ጣቅ አድርጊያቸው። ባታ እሺ የመጣው ቤታዬ ኤኒዌይ በቃ ስሜታ ከተናገርኩሽ ሰላምዬ የኔ ወርቅ ይቅርታ፣ በጣም አስከፋውሽ። ይቅርታ እናቴ። እሺ ይቅርታ፣ አይክፋሽ። በቃ ለወደፊቱ ዝም ብለን በሰላም በፍቅር እንጫወታለን። ምንም አይነት ጠይቃ አላነሳብሽም። ከተጫወትን ከተገናኘን ማለት ነው። በቃ ቂማትሽን ቤት አድርጋለሁ። ለበፊቱ ጌም ካጫወትሽኝ እሺ እትክ ያጫውትሻለሁ። ምንም ችግር የለውም። ሄልዬ ያለች አንድ ነገር ልናገር ከይቅርታ ጋር። በቃ እናንተ በቃ እህት ጥላ ከለላ ሆኗት። አሁን እናንተ ብትሰዳደቡ ምናምን የሚችል ነገር አላችሁ። እሷ ግን ትንሽ ታውቃላችሁ አይደለ? ያለባትን ነገር ስላለ በቃ በዛ ነገር ከነኳት የሆነ ነገር ይሄንናት በእኔ አልቀበልም፣ ውዴ አልቀበልም። ያለባት ምንም የለባትም። ሰላም እኮ ማለት ነው። በራሳችን አስተሳሰብ እኮ ማለት ነው። እያጫወትናት ነው። እኔ ምን ጮላ አንቺ እኮ ምክር ነው የመከርሻት። ትክክለኛ ነው አይደለም። ሙዲያውን ያለባት ነገር እያላችሁ ልጅቱን ሌላ ታሪክ ውስጥ አትክተቷት። ምንም የለባትም። ሰላም ጤነኛ ናት። ትበላለች፣ ትጠጣለች። አዳምጪኝ። ትበላለች፣ ትጠጣለች። እንዲያምሮባት ፀጉሯን አስተካክላ በደንብ ሜካፕ ፏ ብላ ያማረባት ሴት ናት። ምንም አልሆነችም። እግር እጅ አላት። ጤነኛ ናት። እንዲህ ሰውን እንትኗ ስላለባት እንዲህ እያላችሁ ሰውን ወደኋላ አታስቀሩ። ጤነኛ ናት ሰላም። በቃ አንዳንድ የሆነ ነገር በፋይናንሻል እና የሆነ ነገር አጋጠማት። ኢትስ ኦኬ። እሱ ደግሞ ጌም ትጫወታለች፣ ይስተካከላል እንጂ እንትናል እንደ እንቁላል እንትና አለባት እንደዚህ ያለባት ወደዚህ እናርጋት ኖ። ይሄ መልመድ የለባትም። በሰላም ራሱ ነው። በግልጽ ነው የምነግርሽ። አለቀ። ጌማን ትጫወታለች፣ ፏ ትላለች፣ በቃ ቪዲዮዋን ትሰራለች። አለቀ። ይሄ ነው ህይወቷ የሚቀጥለው። በቃ ሂጂ ተኝ። በቃ ቤታዬ ቻውሽ። ሰማሽኛ? ሰላም በቃ እንደዛ ያትበሏትኝ። በቃ አንቺ ደህና ሰው ነሽ፣ መልካም ሰው ነሽ። አለቀ። ያጋጥማል እንትን ይላል። አይውሽኔ ከጃፒ ጋር ራሱ ተስማምታችሁ እሱም ይቅርታ ጠይቆሽ ሁሌ እያነሳሽ እየቆሰልሽ 10 ጊዜ እሱንም ከምትጠሪ እሱም ይቅርታ ጠይቆሽ አስገብተሽ ራስሽ እኮ ነሽ ይቅርታ እንዲጠይቅ ያደረግሽው። ትናንትና የሰደበኝ ስነግርሽ አሰሚም ምን ላድርግ? እሺ ምን በማለት ነው ይቅርታ ለመጠያየቅም እኮ ችግሬን ፈተናዬ አዳምጪኝ። ቲጂ ምናሽ የምትባል ሴትዮን እንዲህ ብላሻለች እያለ እያቀሳሰረ ውሸቱን እኮ ነው። ከዛ ከታች ይጽፉላታል። አረ ውሸት ነው እያቀሳሰርክ ነው እንዴ? ለነገርም ብታቀሳስርም ባታቀሳስርም እሷ ያው ናት። እንትን ቂጥ ሲታጠብ ከላይ ወደ ታች ከታች ወደ ላይ ነው የሚታጠው እያለ እያስባለ እያሰደበኝ። ቲጂ ምናጅ ታስታውሳላችሁ? ጊፍት ሰጥቻታለሁ አይደለ? ለምንድን ነው ዛሬ ላይ መታ የምትሰድበኝ? ይልሽ አይ አሁን ሰላም አሁን ደግሞ ሰላም እኔ ልጅ አሁን ባለፈው ሰላም እቆይ ልንገርሽ ቤታዬ እያሰደበኝ ከዛ በኋላ ደግሞ መጥቶ ደግሞ አሁን ደግሞ ዋሸ። ሄለን ቤት ገብቶ ዋሸ። ፎሎ ታረጋኛለሽ። እኔ ፎሎ አላረገው። እንደው መቃጠልሽ። አዳምጪኝ። እሱን እኔ አናግረዋለሁ። እንደዛ እንዲሆን ማለት ነው። እኔ ለምሳሌ በጌም እንትን ብሆን ቢዚ ብሆን ወይ ደግሞ ድሮ እንደማቀርበው የራሴ አጀንዳዎች እያመጣሁ ቢዚ ብሆን እኮ አላስታውሳቸውም እኮ ራሳቸው ናቸው። እሺ ኦኬ አዳምጪኝ። እንዴ ሰላምዬ አሁን እኔ በመቃል በማስገባው ጃፒን አስገባዋለሁ። ይቅርታ ይጠይቅሻል። አልፈልግም። እኔ ከሱ ጋር አልፈልግም። አይምጣብኝ። እንደው ብሎክ አድርጊ። እኔ ቦልከዋለሁ ከዚህ ቤት። በቃ እንደዛ ከሆነ ብሎክ አድርጊ። አይምጣብኝ። በቃ አልፈልግም። ምክንያቱም ደህና ሰው መስሎ ያወራሽና ከዛ ከከሌ ቤት ገባሽ። ቤታዬ እኔ ከከሌ ቤት ገባሽ ምናምን ቢልሽ አንድ ሰው ምን ይሰማሽ? መብቴ ነው። ከከሌ ቤት አይደለም ከሲኦል ለምን አርገባ ማን ምን ያመጣ? ከዛ አስገብቶ እንዴት ጥሩ ነገር አድርጌላት ያቺ ልጅ እንዴት እንደዛ አድርጋ ትሰድበኛለች? የዛን ጊዜ ቤትሽ አልመጣም ስላልኳት ብቻ ቤት ያልመጣም ማለች ብላ ትናንትና ታነሳለታለች። ለሱ እሱም ያዳምጣል። ታዲያ ምን ነው ይቅርታ ማድረግለት? እሺ እሱን ታዩ ሰላምዬ። አንድ ሰው መጥተውብኝ እኮ ነው
እኔ እኮ አልሄድኩባቸው። እሺ አዳምጪኝ። አንድ ሰው ልንገርሽ፣ አንድ ሰው ይኸውልሽ፣ አንቺና ቲጂንም የተጣላችሁበትን ምን አይቻልም። አንድ ሰው የምታደርጊለት እንዲያደርግልሽ አይደለም እንዲቆምልሽ ነው። ቤቷ ለመሄድ መብት ነው። አዎ እኮ አትሄጂም እኮ። አዳምጪኝ። እሱ አለሽ ሰደበችኝ። ለምን ቤት አልመጣሽም ብላ ሰደበችኝ። እሷስ ደግሞ አይኑ ደግሞ ሰላምዬ፣ እሷስ የኔ መስደብ መብት የላትም? መብት አላት። አንቺም ያለ መሄድ መብት አለሽ። ሰገንኳት እኮ ግን መምጣት አልችልም አልኳት። መብቴ እኮ ነው አለመሄድ። እሱማ ትክክለሽ መብትሽ ነው። እኔ ማንና ምን ከዛ በኋላ የሆነ ነገር ቢደርስብኝ ስለዚህ አልኩሽ እኮ ገባኝ። ግን አሁን ሰላምዬ አሁን ለኔ አሁን ጊፍት ስመታይ ሰጠሽኛ መጥቼ መለስኩልሽ። ለምን መሰለሽ ሁሉ ጊዜ እኔ ጊፍት ስትሰጪኝ በውስጥ መጥቼ ነግሬሻለሁ። ሰላምዬ ገንዘብሽን ያዢ፣ እኔ አልፈልግም። ስትሰጪኝ ሁሉ ደንግጫለሁኝ። እንዴት ሰላም ሰጠችኝ ብዬ ድንገት መተሽ ነው የሰጠሽኝ አንበሳ የሆነ ፍራግመንት እያስሞላ አመሰግንኩሽ፣ መለስኩልሽ። ለምንድን ለሌላውን አልመልስም ነበር። አንቺ ግን እንደዚህ 10 ጊዜ ስለምትይ ደንግጬ እንዴ እኔ ድሮ ብያለሁ አልኩኝ። ድሮ ብያለሁ። አሁን ሲብስብኝ ሲጨንቀኝ ስቆስል ይሄ ሁሉ ሰው ሲነሳብኝ ይሄ ሁሉ ሰው እኔ ላይ ሲነሳ ነው መናገር የጀመርኩት እንጂ አንድ ቀን ብያለሁ። ስሰጥ እንኳን አልታይም። ቤታዩ ድሮ በ2022 ማንም ጊፍተር ሳይሆን ነው እኔ ጊፍተር የነበርኩት። ለማንም ታይቻ አላቅም ስሰጥ። ነገር ግን ናይ ያለች አንድ ክፍል ቤት ነው ያለኝ ናይ ስትል አይ እኔ አልመጣም አልችልም አልኩኝ እኮ። ይልሽ ማሪ አንቺ ያኔ ልጇ ታሞ ከዛ አንቺ ልጇ ታሞ በጊፍተር የሰደበችኝ ፖስት ተደርጎ በቃ ሰምቼ አዝኜ ዝም አልኩ አይደለ። ትናንትና ከጃፒ ቤት ገብታ ለምን ትሰድበኛለች? እነሱ እኮ ሲመጡ ነው የማስታውሰው። ቤታዩ እነሱ መጥተው ሲላኩኝ ነው የማስታውሰው እንጂ አላስታውሳል። ምኑ ላይ ነው እኔ ጥፋት? እሺ የኔ ጥፋት ምኑ ላይ ነው? ንቤ ጸቃለ ወደ ራሳቸው እየመጡብኝ ከዛ እነሱ ሲመጡ ደግሞ ከቤታዩ ጋር ምጋጭ ከሆነ ስናት ፌር ከኔ ጋር ተጋጭ። እኔ ወልሽ እኮ እንዳመለሽ ይዝሻል እኮ ሲብስብኝ ነው እኔ የምሄድብሽ። እነሱ ግን ዝም ብዬ ማለድብሽም። ግን አዳምጪ ሰላምዬ፣ ለምሳሌ አንቺ ስትናደጂ መልስ አትሰጫቸውም? እንደሱ ነው መስራት። ኧረ እሰጣለሁኝ እኔ እንዴ ታዲያ። ስለዚህ ይልሻ ሰላምዬ፣ ይልሻ አዳምጪኝ። መጥፎ ሰው ነው እንዴ? እሺ አዳምጪኝ። ወይ እግዚአብሔርዬ አዳምጪኝ። አሁን ይልሽ በዛ ላይ እህቱ ነኝ። አማራ ከተባለ በአማራነት እህቱ ነኝ። ለምንድን ነው የሚበላኝ? አዳምጪኝ። ወይ ክርስቲያን ከተባለ ክርስቲያን ነው እንዴ? በዛ ወይስ ሰላም አዳምጪኝ። እግዚኦ ሳነለ ቅድስት አዳምጪኝ። ጃፒ አሁን ሰላምዬ ህይወትሽን አታክብጁ። አንዴ አዳምጪኝ እስኪ እንደው በማርያም ህይወትሽን አታክብጁ። እኔ አሁን ጃፒ ይመጣና ማለት ነው ሙለጭ ሲያደርገኝ እኔም ደግሞ እረግጠዋለሁ። አንቺ ባለፈው ከጆከር ጋር ጉቺ ቤት እየረገጠች ስትሰዳደቡ ምናምን ስትስቂ ነበር። አየሽ ታዲያ በፍቅር ነው እሱ እኮ ይሄ እኮ መርዝ ነው። ጃፒ መርዝ ነው። ጆከር ግን አንድ ናቸው። ጆከርም ጃፒም ይቀልዳሉ። አይነካኝም። እንደሱ እኮ ሙድ እኮ ይዛለሁ። በጣም እኮ የገባኝ ሰው ነኝ። እንደሱ እኮ ይሄ እኮ በጣም መርዝ ሰው ነው። እንዴት ለዛ ሴትዮ አስገብቶ በዛ ላይ ብልግና እየተሳደበች እንዴ እኮ አዳምጪኝ። አንዲት ነገር ስሳሳት የኔን የምትቆጥሩ ከሆነ የሱ ስንት ነገር ትናንትና አሰደበኝ። ከዚህ በፊት ቅድም መጣ ዘግቼው ወጣው። እኔ እኮ ሲመጡ የምቀበላቸው እኮ ይሻሻላሉ ብዬ ነው እንዴ ይሻሻላል ብዬ። ግን ከከሌ ቤት ገባሽ ከከሌ ቦታ መግባት ይችላል። መቃጠል ነው ከያዝኩኝ። እስኪ በማምላክ አዳንቺ ብስማ እኔ ግን ሰላም አባቴ ሙት ሰው ታግሼ አላውቅም። እንደው ባህሪን ታውቂዋለሽ፣ ሁሉም ያውቀዋል። ታገስኩሽ ግን እሱ ግን በድሎኛል። እሱን ተይው እሺ፣ እሱን ተይው። ለበደለኝ ምን ያደርጋል? ለእግዚአብሔር ስጩ። ይሄ ቲክቶክ ነው። በደለኝ በደልኩት የለም። ይበዱ ሲፈልጉ ዴኮ ቲክቶክ ነው። አንቺ ሴትዮ ይበዱ ሲፈልጉ ለምን እንጨት ላይ ሄደው አይሰኩልኝም? ምን አገባኝ ብለሽ ህይወትሽን መቀጠል ያድርግ። እኔ አሁን ቀን ከሌሊት እሰደባለሁ። ለምን እዛ ሲበዱ አያድሩ? ቂም መያዝ በቀል መያዝ በድለውኝ እንዴ የእናቴ ልጅ ሲበድለኝ ነው ማዝ ነው። የአባቴ ልጅ ሲበድለኝ ነው ማዝ ነው። የስጋ ዘመዶቼ ወይ ደግሞ የቅርብ ጓደኞቼ የምላቸው ሲበድሉኝ ነው ማዝኑትኝ። አንድ ተራ ሰው ዝም ብሎ የምታውቂው በስም እንደ ጃፒ ወይ እንዳል ሰው አንድ ሰው ተናገረኝ ብለሽ በቂ ማመቱ ሙሉ። ስለዛ እኔ እንኳን እሱ ጃፒና ትናንትና ነው የበደለኝ። ቤታዩ እንዴት ነው የምታዳምጪኝ? ትናንትና ነው የበደለኝ እንዴ ያለፈውን ረሳሁት። ትናንትና ምን አለ ያረብኩኝ ብዙ ነገር አጥቼ ረሳሁት። ቤታዩ ረሳሁት። ትናንትና ነው የበደለኝ እንዴ አሁንም ገብቶ ሄለን ቤት በደለኝ። የሆነ ሌላ ውሸት ነው የሚያወራው።
አንቺ እኮ ሰላምዬ ወይኔ እግዚአብሔርዬ ዛሬ ነው የበደለኝ። ቆይ አንዴ እሱ እኮ ቢበድልሽ ትናንትና ነው የበደለኝ። እኔ እኮ እንዴት ላስረዳ? ቢበድልሽ ወንድ መንፈስ ቅዱስ አሉ ነው ማዳመጥ ነው ያለብሽ ነው በቃ መቀበል ነው ያለብሽ። እሺ ቆይ አንዴ ቻውን ይወጣል እናቴ። ወይኔ እናቴ ስሚ ልጅቷን ተያት ምን አደረገችሽ? ትቀመጥ መልካም ነገር ነው ያለችው። አዳምጪኝ። እኔ እኮ አሁን ሰላም ሰው ተሳስተሻል አላልኩም፣ ግን እየሰደቡኝ በህዝብ ፊት እንደዚህ ብዙ ተሳዳቢ እያበዙልኝ እኔ ጋይስ እኔ ሰላም በአባቴ ከማልኩኝ ዞር ብዬ ማለት ነው አርሽን ራሱ አርታለች አንሺ ቢባል ዞር ብዬ አላይሽ። እናቴን ሳይ ነው የምልሽ። እኔ አታስቁሚኝ። ደበዝ እግዚአብሔር ምንድነው ምላስሽ? ቆይ ተረጋጊ አንዴ አዳምጪኝ። ይኸውልሽ አሁን ሰው ሊያምንሽ አልቻለው። ለምን እንደሆነ ታውቂያለሽ? ጃፒ በደለኝ ትያለሽ። ቶፕ ላይ ግን አንቺ ቤት ተቀምጧል። አትቦልኪው። ሰው እንደፈለገ ነው ቦልክ ነበር። አሁን ግን አልቦልካቸውም። ለምን እሸነፋለሁ? አልቦልክም። እሺ እንደዛ ካልሽ ደግሞ ይሄ ሰው እኔ አሁን ለምሳሌ ሶሻል ሚዲያ ነው ላይቭ ከፍቻለሁኝ። ሰዎችን ቤት አትምጡ ካልኩኝ ቦልካቸዋለሁ ወይ ሚዩት አደርጋቸዋለሁ። ገባሽ? ከዛ በተረፈ ግን እንደፈለጉ ከጻፉ ግን አትጻፉብኝ፣ አትስደቡኝ ማለት አልችልም። እንዲሰድቡልኝ በር ከፍቼላቸዋለሁ። በሬን ከፍቼ ግን ማለት ነው እንዳትገቡ እንዳትወጣለሽ። ቤቱን ከፍቶ ረገጠኝ። አዳምጪኝ። ጃፒ ቤቴ የተሰደበኝ እንደዚህ የበደለኝ ሰው ለደቂቃ ቤቴ አይቀመጥም ነው የምልሽ። ለደቂቃ አይቀመጣትም። የበደለኝ ሰው ቦልኬ ወደ ማላይበት ቦልኳለን። አለቀ። 4 ነጥብ። የተጣላዋቸው ሰዎች እንዳለ ቤቴ ብትገቢ ቦልኬያቸዋለሁ። ማየት አልፈልግም። በቃ ማየት አልፈልግም። ምን ይሰራል እኔ ቤት? አንድ ሰው የሚያቃጥለኝ የሚያናድደኝ የሚበድለኝ ከሆነ እኔ ጋር ምን ይሰራል? ቶፕ ላይ ተዘብዝፎ ጃፒ ተቀምጦ በድሎሻል። ተረዳሽኝ? አያስኬድም፣ አይመጣውም። በቃ እሱ ደግሞ እጁ አያድብም። ተመልከቹ። ገንዘብ ነው ይስጥሽ። በደህና ጊዜ ያልሰጠሽን አሁን ይስጥ። እንደዚህ እየለቃቀመ እሱም ሃይላንድ ለቃቃሚ ነው። ለቃቁሞ ያመጣውን ይስጥሽ። ተቀበይ። ግን ሰላምዬ ዋናውን ነገር ልንገርሽ፣ ለአንቺ የሚጠቅምሽን አዳምጪኝ። እኔ መካሪ አይደለሁም። እኔ ምክር የሚያስፈልገኝ ሰው ነኝ። ከአንቺ ምንም የምሻለው ነገር የለም። ግን አትሊስት እንኳን ሰላም ቲክቶክን እንደ ሁለተኛ ሽንትን አርገሽ አስቢው ነው። እኔ ሁሌ አንቺ የምፈልገው ምን አይነት ሰው እንድትሆኝ እንደምፈልግ ታውቂያለሽ? በቃ ቲክቶክ እኮ ነው። ዛሬ እንጨቃጨቃለን፣ እንጣላለን፣ እናለቅሳለን። ከዛ ተመልሰን እንደዚህ ውስጥሽ እርር ያለ ክርር ያለ ጸባት ተያዥ። እኔ አሁን ጠዋት ተጣላው አይውረስቸው አንቺ ቤት ሄለን ቤት ተመልሼ ገባው፣ አንቺ ቤት ገባው። ነገ ጠዋት እጫወታለን፣ እንጣላ። ይሄ ፈርዘር እንዴ ነው መስመሩን የሳተ ነገር አንነጋገር። ቤተሰብ ላይ አንምጣ፣ የሴትነት ላይ አንምጣ ምናምን እንጂ በቃ ምናምን መጨቃጨቅ ምናምን ተዛ ተውጫለሽ። የከረረ ይሄ ሚቂም የሌለበት አትነጋገሪ። ገባሽ? እና ይሄን እንደዚህ ክርር አርግሽ አትያዢ። ከሁሉም ጋር ደግሞ ተጣልቶ አይኖርም። ሁሉም እኮ ሳይበድሉሽ ቀርቶ አይደለም፣ ሊበድሉሽ ይችላሉ። ሙሉ ቲክቶክ እኮ ሊበድልሽ ይችላል፣ ላይረዳሽ ላይሰማሽ ይችላል። ሰው ደግሞ በህይወቱ ብዙ ነገር አለ። አሁን እኔ ካንቺ ጋር ስወጣ በህይወቴ ስንት ነገር አለብኝ። ማርያምን ነው የምልሽ። ሰው ቁጭ ብሎ እንዲያዳምጠኝ እፈልጋለሁ። ሰው ቁጭ ብሎ እንዲሰማኝ እፈልጋለሁ። ህመሜ እንዲያዳምጥ እፈልጋለሁ፣ እንዲረዱኝ እፈልጋለሁ። ላይቭ ላይ ለምሬ ኤክስፕሌን የምታደርጉ ይሉኛል። ሰው እንዲረዳኝ ውስጤን ለማስረዳት ስንት መንገድ ርቀት ሄዳለሁ። ገባሽ? ሁሉም ሰው እዚህ ጋር ሲመጣ ችግሩን ተሸክሞ ነው ሰላም እየመጣው። ግን ለጠላትሽም ለወዳጅሽም ወዳጆችሽ ስስቂ ደስ ይላቸዋል። ጠላቶች ስትቃጣ ይደሰታሉ። ሶ በቃ ረጋ ብለሽ በቃ ማርያምን ህይወትሽን ቀለል አድርገሽ የሶሻል ሚዲያ ነው ምንም አባቱ አይመጣም። የሰደብሽ እየረገጥሽ የወደድሽ እየወደድሽ ጀስት ኖርማል ህይወትሽን ቀጥይ ነው። እንደዛ እንድትሆኝ ነው የምፈልገው። ማርያምን አሁን ማለት ነው እዛ እሱ ቴክስት አንስልኝ የገባሁት ማለት ነው ጃፒ እና ሰላምን በጣም ነው የማፈቅራት፣ በጣም ነው የምወዳት። ትኩረት እንድታደርግልኝ እፈልጋለሁ እኔ ላይ። እሷ ነገሮችን ከሌላ አንጻር ስለምትወስድብኝ ነው እንጂ ከእሷ ጋር ብግባባና የፍቅር ህይወት ብጀምር ደስ ይለኛል። እና እኔን እያስገቡ ስላልሆነ ገብተሽ ንገሪልኝ ብሎ ለዛ ነው የገባሁት። እና ሰላም ጃፒ በጣም ነው የሚያፈቅርሽ፣ በጣም ነው ወይ ዘንድሮ። እሺ ታስገቢዋለሽ? ቆይ ጃፒ እስኪ ተረጋጋ። እያወራሁ እኮ ነው እንዴ። ምን የነገ ከኝ ተናገርኩ። ተረጋጋ። እና ከቻለች ታስገባኝና
1900 ሰው ባለበት እንነጋገር ብሏል እና ሰላምዬ ከቻልሽ አስገቢውና ሰላም እንፍጠር እና አንድ አበባ ላክ ጃፒ ማሙስም ወንድምሽ ነው ሰላምዬ ከሁሉ አትጣይ በቃ የኔ እናት ውይ ያው ግን እኔ ለማኝ የሚለኝ ሰው በጣም ነው የሚያናድደኝ አይልሽም እኔንም ለማኝ ይለኛል እግዚአብሔር አንድ ኮፍያ እየሰጠ ለማኝ ልዩነቱ እናንተ አለመናችሁ ምን ይለምኛል ግን ግን አግዙኝ እርዱኝ ብዬ ራሴን አሳልፌ ሰጥቼ በመጨረሻ ጊዜ አንድ ነገር የእውነት ሄለን እንዳለችው እኔ ምንም ያደረግሽኝ ጉዳይ የለም ከዚህ ከ1800 ህዝብ ፊት ከበደልኩሽ ይቅርታ አድርጊልኝ በጣም ሞድሽ ትናንትና ለምን አሰደብከኝ ብልግና ስድብ ለምን ይቅርታ እኮ እያልኩሽ ነው እኮ ይቅርታ አይደል ለምን አሰደብከኝ ለምንድን ነው ሁልጊዜ እያቀሳሰርክ የምታሰድበኝ ይቅርታ ማለት እኮ ለአንተ እኮ ቀልድ እኮ ነው እያሰደብከኝ በቤትሽ እኮ ነው ተሰደበችኝ ኢብን ራሱ ከታች ውሸቱን ነው የሚያቀሳስረው ሲሏት አዎ አቀሳስረ ነው ግን ቢሆንም እሷ እንደዛ ናት ብሎ እያልክ እያሰደብከኝ ምን ነው ይቅርታ የምትጠይቀው ከህዝብ ፊት ያው ይቅርታ ሁለተኛ አልናገርሽ ቤታዮ ጋር ይቅርታ ጠይቃል ለምን ሄለን ጋር ገባሽ ብላ ስንት ነገር አድርጋል እኔ የትቆጣ መግባት እችላለሁ ይቅርታውን ልጨርስሽ አንዴ ይቅርታውን ልጨርስ በቃ አንቺ ለምን ሙድ ትይዛላችሁ ሙድ አትያዝ ሙድ የሚይዘው እንዴ በቃ ሙድ አትያዝብኝ ወይኔ እናቴ በስመ አብ ኧረ እኔ ሰላምዬ ልጦና ይቅርታ ለመባባል ከሆነ በስርዓት ሰው ተጸጽቶ ነው ይቅርታ የሚጠይቀው ምን ያህል እንደበደልከኝ ታውቃለህ ከስንት ወር ጀምሮ ቆይ ተረጋጊ ልክ ነች ቤታ ቆይ የበደላትን ተናገር ምን ያህል የበደልኩሽ ወይ ዘንድሮ ቤታ የበደልኳት ምን ያህል እንደሆነ አንዴ ትንገረኝ እኔ ይቅርታ ጠይቄ ከዛ ትይዛለ ብሎ ካላረገች እኔ ሳለቅስ እኮ 99 ጥሩ ሀሳብ አመጣ ጃፒ ጥሩ ሀሳብ አመጣ እግዚአብሔር ይስጥክ የበደለሽ ቆይ ጃፒ ዝም በል የበደለሽን ያስደበረሽን ተናገሪ ከቻለ ይቅርታ ይጠይቅሻል ካልቻለ ደግሞ ምንድነው ከቻለ ይቅርታ ይጠይቅሻል በደሉን ሰምቶ ወይ ደግሞ ሁለቱንም ሰምቼ ይቅርታ ጠይቃታለሁ ካለ ጠይቆሽ ብሎ ካርጎሽ ይወጣል በቃ ሰላም ትፈጠርሽ አንቺም ከዛ ይሄን ሰውዬ ደግመሽ አታዩም እሱ ነው ብሎክ የሚያደርግሽ ህይወቴን ያበላሽው መመለስ ይችላል ስንትና ስንት ሆስፒታል ገብቻለሁ እኮ በሱ ምክንያት ስንትና ስንት ሆኛለሁ እኮ ጃፒ ፍቅራታለሁ ልግባብ ገብቶኛል እኮ እሱን ይመልስልኛል እሱን ጊዜን ይመልስልኛል እሺ ቆይ ዝም ብለህ ቆረን እኔ እኮ ሪል ህይወቴን ነው ያበላሽው እሺ ህይወትሽን ያባለ ህይወት እሺ ስሚኝ ዛሬ ላይ እብድ ለመባል እዚህ ቦታ ላይ ናት ለመባል ለዞም ራሱ እብድ ናት እንደዚህ ተደረገላት እያለ ራሱ እንደዛ ሰሜን በአደባባይ እያጠፋ እኔ እኮ በጣም ጠንካራ ልጅ ነኝ ቤታዩ እንደኔ ጠንካራ ልጅ የለም ማርያምዬ የታውቀሽ ነው እኔ ትናንት እኮ ነው የምታውቂኝ አሁን የታውቀሽ ነው እሱ ነው የሚገርመው ሳላቀስ አታውቀኝ ነው እንደዚህ ሰሜን የምታጠፋው ቆይ እሺ ሰላም እያዳምጪኝ በዛ ላይ ቅድም ሄለን ቤትም ገብተው ውሸት ነበር ስታወራኝ ነበር ለምን ራስን አትሆንም ቆይ ልንገርሽ እኔ ቆይ ያልገባኝ ውሸት ነበር ሲያወራላችሁ ነበር እሺ አልገባኝ ይላል ከፈለጋችሁ ራሴን አመመኝ እስኪ አንዴ አዳምጪኝ ሰላምዬ በፈጠረሽ አምላክ ብሎ ካርጌው ስፈታ ሁላ መልሶ ፎሎ አረገኝ ምን ነው ፍላጎት ወይ እግዚአብሔር በዛ ላይ ፎሎ እንዴ እሺ ልንገርሽ ከዚህ በኋላ እሱ ይቅርታ ጠይቆሽ የድሮን በወሬም ሆነ በአጀንዳም እያነሳሽ ጃፒም ድሮ እንዲህ የሚባል ልጅ በድሎኝ እያልሽ 80 ጊዜ የምታነሺ ከሆነ ስህተቱ ያንቺ ነው ጃፒ ይቅርታ ጠይቆሽ ከዚህ በኋላ ግን ባነሳ ታዲያ ተበድዬ ነው ያነሳው ደግሞ እስካሁን አላነሳው አዎ ደግሞ ከዚህ በኋላ ታነሻለሽ ይቅርታ ጠይቆሽ ሄለን ጋር ገብቼ እንኳን ስሙን አላነሳው ቆይ ይቅርታን ጠይቆሽ ከዚህ በኋላም ደግሞ ስሙን ታነሻለሽ ታድለሽ መቼ ይቅርታ ጠየቀኝ ይቅርታ ሰላም ስላሰማችኝ አሁን ይቅርታ ምን አድርጎ ነው
ምን አድርጎልኝ ነው የሰደበኝን ወይ ደግሞ ያዋረደኝን ምን ስላደረገልኝ ነው ይቅርታ ማድረግ? በቃ እኔ ቤቴን ልክፈትና በቃ አንቺ እዚህ ብቻሽን አውሪ። በቤትሽ ልታስወሪኝ ስላልቻልሽ አቅሙ የራስሽ ስለሆነ ተቆጣጠርሽን ማለት ምንም ልታስወሪኝ ስላልቻልሽ ቤቴን ልክፈትና ገስት እያስገባው ሀሳብ ህዝቡ ይስጥ። ለምን ምንም ልታስወሪኝ ሰላም አልቻልሽ ማለት ምንም ቤትሽ ስለሆነ አይ ነው ቤትሽ ነው ምናምን እኔ ቤቴ አይደለም ልታስወሪኝ አልቻልሽ። መቤቴ በጣም እየደበረኝ እንዴ ምን አይነት በየአይነት ነው ይሄ የሚፈጠረው? ላይ አይችልም። እናመሰግናለን ቤታ ስለሰጠሽን እናመሰግናለን። አንዴ ላውራ አውራሽ ጃፒ አጀንዳ ማድረግ ትችላላችሁ። አጀንዳ እንዳይደር አይልሽ አንተ ማታከታትሪ አንቺ ወደ ድራማ ምትቀየው እንኳን ይስተራሽ ማርያም ሰላም ሁሉ ሰው እየጮኸብኝ ነው ነገሩ። የበደለሽ እኮ ነው እንጂ ደግሞ የጮኸ ምንም የበደለሽን አልተናገርሽም። ሆስፒታል ገባው ገለመኔ ነው የበደለሽ እሱ ሁሉ እንኳን ሆኜ ከዛ ትናንትና ምንድን ነው ያረጋሽ? በፍቅር ነው ይኸውልሽ አዳም ጓደኛሽ ነበር ወይ ፍቅረኛሽ ነበር ወይ ሰድብሽ ነበር? ምንድን ነው የበደለሽ? እኔ አላውቀውም። ቆይ ሰላም ምንድን ነው የበደለሽ? ጓደኛሽ እንዴት ሆስፒታል ትገቢለታለሽ? ለምንድን ነው በየቀኑ ልክ ጌም እንደሚጫወቱ ሰው ይልክልኛል። ከላከልኝ በኋላ ከዛ አውቆ ያቀሳስራል። ቀስ ብሎ የሆነ ወሬ ያወራል ምናምን። እኔ ደግሞ አላወራው ቆይ አንቺ ቆይ ለምሳሌ ለምሳሌ ሆና ምናምን ብሎ ያቀሳስርና ከዛ ሰው እያስገባ ያሰድበኛል። አንቺ ነሽ ወይ ሰላምዬ ወይ አንቺ ነሽ አበድሽ ወይ እኔ ነኝ አበድኩትኝ ወይ አንቺ አበድሽ ወይ እኔ አበድኩ። ሰላም በእግዚአብሔር እንደው በቤትሽ ወይ አስወሪን እንጉድ ነው እሱ አውራ በቃኛ ዝም እንበል። እሺ አሁን እኔ ጥያቄ ምን ፍቅርም ካለብሽ ችግር የለውም ለህዝቡ ተናገሪ፣ በጸበል ምናምን እንፈተዋለን። ሰላምዬ አሁን እኔ አንድ ነገር የምነግርሽ አንቺ ላይ ተንኮል አስቤ ወይ ደግሞ አንቺን ሆን ብዬ እንደማቂሽ ሰው በድዬሽ ከሆነ የበደልኩሽን ተናገሪ፣ ከህዝብ ፊት ይቅርታ ጠይቃለሁ። ይኸው ቃል ነው እንግዲህ ትናገር፣ ይቅርታ ጠይቂያት፣ ብሎክ አድርጊያት እሄዳለሁ። በህይወቱ አታውቀኝም፣ አላውቃትም። በቃ አዎ የተበደልሽውን አንቺ ደግሞ ቀስ ብለሽ ተናገሪ። ሳት ሄሉ ተናገርኩ፣ እስካሁን እኮ ስናገርኩ ዝም በይ። በቤትሽ ሆስፒታል በምን ምክንያት ነው የገባሽው? ኦኬ ዝም በይ ሄለን ተቆይታያት። ሰላም እሺ ተናገር፣ ሰማንሽ። የሰማንሽ ግን ሆስፒታል መግባትሽ ከዛ በኋላ ደግሞ በህይወትሽ ላይ መጥቶ ሰደብ ያንን ትራንት አየሻ ሰላም እንደዚህ አይነት ብልጠት የለም። ሰላምዬ እኔ ጋ አይሰራም። ናናን ምናምን እነሱ ይችሉሻል። እንደዚህ ብልጣቱኝ ላይ እሺ እኔ ላይ አትጃጂኝ። ብልጥነት አይደለም። እናንተ ስትናገሩ አውሪ ስትባል አታውሪ። ትናንትና ይሄ ሁሉ ደርሶ ይቅርታ አድርጊለት ወይ አውሪ ወይ እናውራ። እድል ሰጠችሽ እኮ ሄለን። ይቅርታ አድርጊለት። ትናንትና ግን ሰድቦኛል መልሶ። አዳምጪኝ። አሁን ይሄ ሰውዬ መጥቶ ቤትሽ ድረስ እኮ ግዴታ የለበትም እኮ እንኳን በደልኩሽ ብሎ ድጋሚ መሳደብ ይችላል። ምንም አታመጭም እኮ ሰላም። ግን ይሄን ማርክ እኮ በቃ ሰው አክብሮሽ አንቺ ስለጠየቅሽኝ አክብሬ መልሻለሁ። እሺ ማምላክ የረበስማ መንፈስ ቅዱስ አንድ ሰውም አንድ ቀን አይቀመጥም። እኔማ እኔ እንጃ እኔና አንቺ እኔ አንድ ቤት አንቀመጥም። አዳምጪኝ እንደው ልቻልሽ እስኪ እንደው እኔ ተሽዬ ጃፒ በደለሽ አይደለ? ተረዳንሽ እኮ ሆስፒታል አስገባሽ። ይሄ ሰው አሁን ለምሳሌ ጓደኛሽ ቢሆን ትዳር ቢኖርሽ ወይ የምታውቂው ቲክቶክ ላይ አብረሽ ሁሌ ይኖርሽው ሰው ቢሆን ወይ ደግሞ ስጋ ዘመድሽ ቢሆን ወይ ፍቅረኛሽ ቢሆን በድሎሽ ሆስፒታል ትገቢያለሽ። ለአንድ ተራ ሰው ዝም ብሎ መጥቶ ለሚሳደብ በየቤቱ እዛ ሲሰድብሽ እጨነቃለሁ። ጭንቀት አለብኝ አይደል? እጨነቃለሁ። ብሎክ ለምናት ብሎክ አድርጊው በቃ ሆስፒታል በላሻ ሆስፒታል ካስገባሽ ብሎክ አድርጊው ነበረ። ከዛ በኋላ ግን የበደልኳቸውን ሰዎች ይቅርታ አደረኩኝ በራሴ ማለት ነው። ይቅርታ ካደረግሽ ለምን ማለት ግን ያደረጉኝን እረሳለሁ ማለት። ኦኬ እሺ ትናንትና ሰደበሽ ጃፒ ለትናንትና ይቅርታ ጠይቃት። ሰላምዬ የኔ ቆንጆ ዛሬ አምሮብሻል። ትናንት ስለሰደብኩሽ ደግሞ በጣም ከልብ ከመነጨ ይቅርታ አድርጊልኝ። ያው በቃ ማንንም ይቅርታ ብዬ አላውቅም፣ ግን ለእናንተ ስል እንደገና ያው ባለው ሁኔታ ኦኬ ይቅርታ አድርጊልኝ። እሺ ለምንድን ነው የሰደብከኝ ትናንትና? እንዴ ይቅርታ እኮ አለሽ። እኔ ራሱ ድረጥሽ ነው ድራማ ነው የምትፈልጊው አንቺ ድራማ ነው። አሃ ድራማ ነው በቃ የፈለግሽ ታረጊው ለካ ራሱ ይቅርታውን ማትቀበይ ከሆነ በደንብ ረግጥሻለሁ። እንደ አንቺ ምን አይነት ሰው ነሽ? በእግዚአብሔር ስም እና አሁን እዚህ ጋር ያሉት ሁሉም ሰዎች ስላሉ በእነዚህ በ2300 ሰው ፊት ትናንት ስለሰደብኩሽ ይቅርታ
አሁን ከዚህ በኋላ ግን ሌላ ነገር የምፈልጊ ከሆነ አሁኑኑ ቤቴን ከፍቼ ቪዲዮሽን ለጥፌ ረግጥሻለሁ። ገባሽ? ምንም አታመጭ። እርግጠኛ የራስ ጉዳይ ነው እንዴ? ይቅርታ ብያታለሁ ሄለን እና ያስፈራራል። ይቅርታ የሚጠይቅ በዛ ላይ ጊፍት ሰጥቻት ነው ይቅርታ የጠየቅኩት። አይታችሁ እናንተ ራሱ እንዴት ነው እንደዚህ እየተሳደበ ይቅርታ ብሎ ከዛ ይቅርታ ብያለሁ። ይሄ ራሱ ጀመረ ስሚኝ እኔ አስወጥቼዋለሁ። ይቅርታ ጠይቆሻል። ጃፒ ብሎክ አድርጋት ወይ ብሎክ አንቺ ህይወትሽን የበጠበጠ ሆስፒታል ያስገባኝ ሰው ነው። ወንድ ኮንሽ እስኪ ብሎክ አድርጊው። አታረጊው። ተመችቶሻል። በቃ ተመችቶሻል። ድራማው ተመችቶሻል። ለዛ ነው ብሎክ ማታረጊው። ይኸውልሽ ሰላምዬ ወደሽ ከተገፋሽ ቢረቁሽ አይክፋሽ። በቃ ምንም ያደረኩት ነገር የለም። በቃ እኮ ተፋታሻል። ይቅርታ ካለሽ ይቅርታን ተቀብያለሁ ብለሽ አላለም። ከዚህ በኋላ ስለኔ ካነሳሽ አለ ሪከርድ ለምን እዛው በቤትሽ ፍሬም አትለጥፊው? ምን ታመጫለሽ? እኔ ያልኩትን ጽኔ ይኸውልሽ ሰላም እኔ ውስጥ ግርግር ውስጥ አታስገብኝ። አስወን ነው የምልሽ። የኔ ተይ እኔ በጣም እየታገስኩሽ ነው። ማርያምን ኮሜንታተር ተመልከቱ። ለምንድነው እኔ እኮ ከአቅሜ በላትኝ ያለሽን አዳምጪ። በጣም ድራማ ትፈልገሽ ሰው እንዲያዝ ነው ማዘን እንደዛ። እኔ እንዳውም ይርሽ እየጨከንኩብሽ የመጣው ድሮ ማዝነልሽ አሁን እንደም እያልኩ ነው። ለምን መሰለሽ? ከተናገርሽኝ አለሽ እኔ አሁን ይቅርታ ጠይቄያለሁ። ለትናንትናው ለሰደብኩሽ አምኜ ይቅርታ ጠይቄያለሁ። ከተናገርሽኝ ያለሽ እሰድብሻለሁ። ለምን እንደሰደበኝ መናገር ነበረበት። ምን ይጠቅምሻል? በቃ ይቅርታ ጠየቀሽ። በቃ ምንም ጥፋቱን አንድ ሰው አምኖ ከሰደበሽ አለቀ። በቃ እንደኔ የኔስ ቁስል ቤታዩ የቆሰልሽ እሺ ምን ያርግን? እሺ ምን ለምንድን ነው እንደዚህ የሚያደርገው? ምን በቃ ያደረገሽ ምን ያደረገው ሰው ስም የሚያጠፋው ለምን? ኦ ማይ ጋድ ምን አይነት ሰው ነው ጋይስ? ምን አይነት ሰው ነሽ? ምን አይነት ፍጡር ነሽ? ቆይ ላናግራት። አንደኛ ማለት ነው ቆይ ቤታዬ ምንድን ነው ለካ ለዚህ ነው ሰው ሁሉ የሰለቸው። አንደኛ ሰላም አሁን ማለት ነው ንግግርሽ ትናገሪው ትንሽ ነው አይደለም። በቃ ተያ ሰላም ተይ ስትባይ ሙቭ ኦን ላይክ ድረኛኝ ያለሽ አድርጌ አይቻለሁ። ቤታዩ በቃ መጣሁልሽ አይደል? ይቅርታ ጠየቁት አይደል? ይቅርታ ጥፋቱን አምነው ይቅርታ ጠይቆኝ ዳገመው ድጋሚ እኮ ነው። ይሄ እኮ አልጠየቀም። የዛ ጊዜ አልጠየቀሽም። አልደርስባትም ነው ያለሽ። አልደርስባትም አለ ብቻ ግን ያለውን ነገር እሺ ምን እንሁን? እሺ ምን እንሁንልሽ? ምን ሁኑ ነው የምትይን? ምን ሁኑ ላንቺ ግዴታ በቃ ይገጥም ሲፈልግ እንዴ ታላችና በትሽን እንዴ እኔ ሲረግጠኝ አንቺ አስቆመሽልኛል። ጃፒኔን ሲረግጠኝ ወይ ለምን እኮ አላልኩሽም። ግን አሁን መጥቶ ይቅርታ ሲጠይቅ ለምንድን ነው በቃ ሰደበሽ? በቃ ጤነኛ አይደለም አለሽ እኮ ምን እናርግሽ? በቃ ተይው በቃ ምን እናርገው ታዲያ? አንቺ ያለ ምክንያት ሰደበሽ። ለምን ሰደብካት አንል? በቃ መስደብ ፈለኩ ሰደባኩ። እኔ ጥያቄ አለኝ ቤት ታላሰው እሺ ቆይ አንዴ ጥያቄ አለኝ ለሰማ ረልታሳብደኝ ነው። እሺ ሄሉ ቤታዩ ምን አድርጊ ነው የምትሉኝ? ይቅርታ እኔ ምን አድርጊ እንደምልሽ ንገርሽ። ምን አድርጊ እንደምልሽ ንገርሽ። የመጨረሻ ምን አድርጊ እንደምልሽ ወይኔ እግዚአብሔርዬ አንዴ ሄሉዬ ከዛ ትነግራታለሽ። እኔ ምን አድርጊ እንደምልሽ ታውቂያለሽ? ይቅርታ ለምን ሰደበኝ? እንዴት ሰደበኝ? በቃ ሰደበሽ። ባለጌ ስለሆነ አፉ ሰደበሽ አይደል? በዛ በባለጌ አፉ ደግሞ ሰድቦሽ በቃ ጥፋቱን አምኖ ይቅርታ ጠየቀሽ። ህይወትሽ ይቀጥላል። በቃ ዝጊው። ከዚህ በኋላ ጃፒ ከሰደበሽ አቅም ካለሽ ወገብሽን ታጥቀሽ ተረጋገጪ። አቅም ከሌለሽ ደግሞ ብሎክ አድርገሽ በሰላም ከሚወዱሽ ጋር ቀጥይ። ይሄንን የመጨረሻ ምልሽ። ከዛ በተረፈ ኝኝኝኝኝኝ በቃ አበደን። የኔ ጥያቄ ደግሞ ለሷ ጃፒን በተለየ አይን ታያለሽ፣ ታፈቅራለሽ፣ ትወጇለሽ? ሄሉ ጃፒ የእናንተ ወገን ስለሆነ ነው እንደዚህ የምታረጊው? ጉድፈላ አይደለም። በቃ ሄለን ታያት በእግዚአብሔር ሄለን ታያት በእግዚአብሔር ታያት። ለዛ ነው አይደል? ካንቺ ጋር ይባባል። አይገባም። ቤስት ነው። አንቺን አይሰድብሽም። ሁሌ ነው የሚሰድበኝ። እኔ ግን ይሰድበኛል። ቪዲዮ ልክልሻለሁ። ሁሌ ነው የሚሰድበኝ። ሁሌ ነው መጣው ቤት ላይ ለማይሆን ግን አንቺ ያለሽበት ቦታ ኬር አሰጪው። እኔ ግን ምንም ያለሁበት ቦታ ኬር ሰጠዋለሁ። ለምን ተራ ሰው እኮ ነው እሱ። ተራ ነው። አዎ ግን እሰማዋለሁ። ግን ማልሰው ቅድም እኮ ነግሬሻለሁ።
ሁሉ ጊዜ ጌም የምጫወት ልክ እንደ ድሮ ታውቂኛለሽ። እንደ ድሮ ጌም የምጫወት ከሆነ ለእነዚህ ለሚሰድቡኝ ሰዎች ኬር የለኝም፣ አይኖረኝም። ተጫዋች አንድ ድሮ ጌም። አሁን ግን የሚያጫውተኝም ሰው ስለሌለ እኔ ቁጭ ብዬ እነሱን ነው እማየው። ሁሉም ሲመጣ ይቅርታ አደረኩለት። ይቅርታ ሳደርግበት ነው እኔ ልጨርስ ቤታ አንዲችን ተናገር የለውጣ እሺ ሲሆን አንዴ እኔ ስናገር አትግቡ። ሰው ሊያጫውትሽ እየመጣ ነው። ታገሽና ነገሮችን እሺ ካጫወትሽ እናያለን። ግዴታ እኮ የለብኝም እኮ የለባችሁም፣ ግን ለምትናገሩት ነገር መልስ ነው እየሰጠው ያለሁት። መልሽልኝ፣ መልስ ችግር የለውም። ለምሳሌ ሰድበኛል አለሽ ከሳቂ ስጪኝ ማሬ፣ ችግር የለውም። ምንም በልክ ሰጥሻለሁ። ከሄለን ጋር ይግባባሉ አይደለ? ቢኮዝ እንዴት ቦታ ትሰጠዋለች? የሚወዷት ብዙ ሰዎች ስላሉ እንዴት ቦታ ትሰጠዋለች? እሺ ሰላምዬ፣ አሁን ጃፒኔን ምን እንደሚል እንደዛ አትበይ። እኔ ባልወድሽ ሁላሳ የለም ሁሉም የሚፈርድብኝ ባይወድሽ 2600 ቆይ እኔ ሁሉም ይፈርድብኛል፣ ይመክረኛል። አይምከሩሽ ታዲያ። ሰዎች ሲበድሉኝ በቃ ታያቸው ይለኛል። እሺ አብረሻቸው ተሰዳደብ፣ ይበጃቸው። እሺ ከዚህ በኋላ ምልሽ እንዴት እንደሆነ ታውቂያለሽ? እርገጩ፣ ሰላም ይርገጩ፣ ተሰዳደብ። አሁን ጃፒ ከሰደበሽ ማለት በቃ እርገጩ፣ ተሰዳደብ።